አማኞች ከነሱ በጎ ስራ ላይ ተነስተው ሳይሆን የኢየሱስ የሆነው እንግዲህ እዚህ ቤት ውስጥ አልጸደቅኩም ብሎ የሚያለቅስ ሰው ካለ ወይም ደግሞ ጽድቅ አይቆጠርልኝም ብሎ የሚሰጋ ካለ ወይም ጠፋለሁ ብሎ የሚያስብ ሰው ካለ የክርስቶስ ጽድቅ ለሱ እንደተቆጠረለት ያላመነና የራሱን ጽድቅ ለማስቆጠር መከራውን የሚበላ የሃይማኖት ባሪያ ነው። በሮሜ መጽሐፍ ላይ እስራኤላዊ የመሆን ወይም አይሁዳዊ መሆን ጥቅሙ ምንድነው ይልና በብዙ ነገር ጥቅም አለው ይላል። ቢያንስ አስቀድሞ የተስፋ ቃል ተሰጥቷቸዋል ይላል። እንደሆነ ታውቃላችሁ እናንተ አሕዛብ የነበራችሁ ግን ከተስፋ ቃል ውጭ ነበራችሁ። ያለ መሲህ ተስፋ ያለ ክርስቶስ ተስፋ ነበራችሁ። ይሄን ማወቅ አለብን። ይሄንን ያወቅን እያለ በደጅ የነበርን ከተስፋ ቃል ውጭ በበረሃ ማለት የእግዚአብሔር የነቢያት መግቦት የመጽሐፍ መግቦት የተስፋ ቃል መግቦት የመሲህ ተስፋ መግቦት በሌለበት አቅርቦት በሌለበት ኢሳይያስ ኤርምያስ በሌሉበት ሙሴ በማይታወቅበት በዚያ የነበር ነው የበረሃ ወይራዎች። እኛ ጸድቀን ተገኘን። እስራኤል ሕጉን የተሸከሙት አልጸድቃሉ። ምን ገጥሟቸው? በስራ ሄዶ ተኪዶ ጽድቅ ጋር አይደረስም። ጽድቅ ፈልገ ሞክረ ተጣጥረ ምደርስበት ሳይሆን በቆምክበት ቦታ የሚመጣ ነው። በቆምክበት ቦታ መጥቶ የምትቀበለው በቆምክበት ቦታ ኃጢአተኛ መሆንን ስታውቅ እግዚአብሔር የበየነው ብያኔ። እንግዲህ ምን እንላለን? ጽድቅን ያልተከተሉት አሕዛብ ጽድቅን አገኙ። ይሄም ሁላችሁ የምታውቁት ጥቅስ ነው። እኔ ማቀው የሆነ ነገርን ለማግኘት ስትከተለው ነው። ያዛው ተብሎ የሚያዝ ሌባ ነው፣ ጽድቅ አይደለም። ይሰማል አይደል? ጽድቅ እንደሱ አታገኘው ምናምን እሱ አይደለም። እግዚአብሔር ከመጀመሪያው ነው አንተን ለማጥፋት በቂ ምክንያት አልነበረውም እንዴ? ልክ ያኔ በቂ ምክንያት እንዳጣና አሁን ግን ነገር ተፈላልጎ ፈልጎ መንገድ ላይ ሸምቆ እግዚአብሔር ወደ ሲኦል ሊጥል ቤተክርስቲያንን መንገድ ያደረገ መምሰል ኃጢአት። ገና እዛ ጋር ያለን በኃጢአታችን ሞቱን እንሳለን በልጁ ሞት ከታረቀን ነው አይልም። ከታረቀን ምን ማለት ነው? የርቁ መነሻ የርቁ ፈላጊ እሱ እንጂ አንተ አይደለም።